ሰላም ጤና ይስጥልን ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች እንደምን ቆይታ አድርጋችኋል? ለተአርብ ቻናል ዋን ስፖርታዊ ጉዳያችን ተጀምሯል። ዛሬም በአትሌቲክስ ጉዳይ መረጃ እያቀረብን ከእናንተ ጋር ቆይታ እናደርጋለን። በኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ የሆኑት ዶክተር አመንሲሳ ከበደ የዛሬ የቻናል ዋን ልዩ እንግዳችን ናቸው። ከዶክተር አመንሲሳ ከበደ ጋር ቆይታ እናደርጋለን። ብሩክ ተስፋዬ ነኝ። መልካም ጊዜ፣ መልካም ቆይታ። ጤና ይስጥልኝ ዶክተር። እሺ ጤና ይስጥልኝ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። የዓለም አትሌቲክስ ፌዴሬሽን እና የኢትዮጵያ አትሌቲክስ ፌዴሬሽን ሆድና ጀርባ ነበሩ ለዘመናት። ከውድድር ውጪ ኢትዮጵያን አትሌቶች ከሚገኙበት ውድድር ውጪ የወርልድ አትሌቲክስ ሰዎች ወደ ኢትዮጵያ ሲመጡ አንመለከትም፣ ውድድሮችም ወደ ኢትዮጵያ ሲመጡ አንመለከትም ነበር። አሁን ያ ነገር ተሽሯል። በተለይ ደግሞ እርስዎ ወደዚህ ወደ ኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊነት ከመጡ በኋላ የተለየው ነገር ምንድን ነው? አጠቃላይ ምንድን ነው የለውጥ ስራዎች መሰራት የጀመሩት አዲሱ ስራ አስፈጻሚ ከመጣ ጊዜ ጀምሮ ነው። ስለዚህ የተለያዩ እቅዶችን ሲያቅድ ነበር። ከእቅዶቹ መካከል የሪፎርም ስራዎችን መስራት አስፈላጊ መሆኑ ማመን ነው። ስለዚህ ያን መነሻ አድርጎ እኔም ወደ ጽህፈት ቤቱ እንድመጣ ስራ አስፈጻሚው ወስኖ ስመጣ የለውጥ ስራዎችን እንድመራ እንድሰራ እና የሚፈለገው ለውጥ በአፋጣኝ ማምጣት እንድንችል ከነበረኝ ኤክስፒሪየንስ የአመራር ኤክስፒሪየንስ አንፃር ነው የመጣሁትና በዚህ ኃላፊነት ስመጣ የተሰጡኝ ተልእኮች አንዱ ነው ማለት ነው የለውጥ ስራዎችን መስራት። ስለዚህ በዛ መነሻነት ሙሉ የስራ አስፈጻሚ ድጋፍም ነበረን። የለውጥ ጥናት ነው ያጠና ነው። ጥናት ስናጠና የኢትዮጵያ አትሌቲክስ ፌዴሬሽን ጠንካራ ታሪክ የአሸናፊነት ታሪክ ያለውም ነው። ብዙ ወረቶች ያሉበት ነው። ከአበበ ቢቂላ ጊዜ ጀምሮ በርካታ የሆኑ ከስዊድን ከንጉሴ ሮባ ዶክተር ወልደመስቀል ኮስትሬ ጀምሮ ትላልቅ አትሌቶችን ያፈራ ለኢትዮጵያ ከፍተኛ ስራ ሲሰራ የነበረ ፌዴሬሽን። ስለዚህ ብዙ ጠንካራ ነገሮች ያሉት ማለት ነው። ብዙ መልካም ስም አለው ማለት ነው። ውጪ ብራንድ መሆን የሚችል መውጣት የሚችል አቅም አለው። ስለዚህ ይሄን መነሻ አድርጎ ብዙ ስራዎች መሰራት እንዳለበት ታሳቢ አድርገናል በጥናት ውስጥ። ስለዚህ አጠቃላይ አስተዳደሩን እይታውን ማስፋት ያስፈልጋል በሚል የመዋቅር ክለሳ እንደሚያስፈልገው በዛ ላይ የአደረጃጀት ለውጦቹ ከዓለም አቀፍ ደረጃ ምን መምሰል አለበት፣ የቴክኖሎጂ አጠቃቀሙ በጣም ዘመናዊ የሆኑ ኋላ ቀር የሆኑና ኢንኮምፕሊት የሆኑ የአሰራር ማዕቀፎቹ የፈጠሩበት ማነቆች አሉ። ስለዚህ ይህን ግንኙነት እንዲያቀላጥፉለት ብዙ ከደንቡ ጀምሮ የቴክኖሎጂ ሽግግር የሚያሻግሩ የአሰራር ማዕቀፎችን የግዢ ስርዓት ሊሆን ይችላል፣ የኮሚኒኬሽን ከኤምባሲዎች ጋር ያለ ግንኙነት ሊሆን ይችላል፣ ከውጭ ያለ ከወርልድ አትሌቲክስ ጋር ያለን የኢሜል ምልልስ ሊሆን ይችላል። በጣም ሊያሳልጥ የሚችል ማዕቀፍ መስራት አንዱ ማዕቀፍ ነው ማለት ነው። ከዛ ባለፈ ደግሞ የተለያዩ የውድድር ስራዎቻችንን ተጠምደን የነበረው ትራቭል አድርገን ጉዞ በመጓዝና ውድድር በማድረግ ነው። ኢቭን ታይም ትራያል እንኳን የምንወስደው ውጭ የተደረጉ ውድድሮችን። ስለዚህ ይሄ ፌዴሬሽኑ ለከፍተኛ ወጪ ገቢ ደግሞ እንዲቀንስ ያደርገዋል ማለት ነው። ስለዚህ ይህንንም አንዱ በጣም ስብራቱ እንደሆነ ይህን ማስተካከል እንደሚያስፈልግ ትላልቅ ውድድሮችን ሀገር ውስጥ ማድረግ የገቢ ምንጩን ከፍ ማድረግ መስራት እንደሚያስፈልግ ያየንበት ነው። ሌላው በጣም ትኩረት ሰርተን መስራት ያለበት የሃይ ፐርፎርማንስ ስልጠና ስራዎቻችንን አዲዳስ ድጋፍ ያደርግልናል ለፕሮጀክቶች። ነገር ግን ተተኪ ስፖርተኞችን በዘላቂነት ከማፍራት አንጻር ኦሎምፒክ ላይ ዓለም ሻምፒዮና ላይ ያለን ውጤት በጣም ዝቅተኛ እየሆነ መጥቷልና ይሄ ሪፎርም ጥናቱ በዋነኝነት ፒላር አድርጎ ካወጣቸው 9 ፒላሮች ውስጥ ትኩረት የሚሰጠው የለውጥ ማዕቀፍ ነው ማለት ነው። ስለዚህ በዚህ ላይ ስራዎች መስራት ጀምረናል። ጎን ለጎን ደግሞ ከወርልድ አትሌቲክስ ጋር የነበረንን ግንኙነት የሚያሳድጉ ወዲያው ወደ ተግባር መስራት የሚቻልባቸውን የውድድር ማዕቀፎችን ገብተናል ማለት ነው። ወደዛ ወጣኛ እየገባን እንሄዳለን በሚገባ። አሁን እዚህ ጋር ትልቁ ጥያቄ ውድድሮች ወደ ኢትዮጵያ መጥተዋል። እጅግ ለውጥ ነው በኢትዮጵያ አትሌቲክስ ውስጥ ማለት ነው። ለምሳሌ የግራንድ ፕሪ በብሮንዝ ሌቭል ኢትዮጵያ ውስጥ ከተካሄደ በኋላ ከፍተኛ በጀት ከኢትዮጵያ አትሌቲክስ ፌዴሬሽን ካዝና ወጥቶ ነበር ውድድሩ የተካሄደው። ውድድሩ መምጣቱ ጥሩ ሆኖ ሳለ የሚወጡት በጀቶች ግን 2027 በጎልድ ሌቭል ነው የሚዘጋጀው። ወደ $200,000 አካባቢ ያስፈልጋልና የኢትዮጵያ አትሌቲክስ ፌዴሬሽን ውድድሮችን ከማምጣት ባሻገር ደግሞ በሚደረጉት ውድድሮች ገቢ ማግኘት ከአጋር ድርጅቶች ጋር በመስራት ሊሆን ይችላል። የሚከፍለውን ክፍያ የሽልማት ክፍያዎችን አጠቃላይ በጀቱን ሳይነካ እንዴት ነው ማድረግ የሚችለው? ጥሩ ጥያቄ ነው። ምንድነው
አንዱ ውድድሮችን ስናደርግ የሚያስፈልጉ ሪኳየርመንቶች አሉ። ብሮንዝ ሌቨል ግራንድ ፕሪ ኢትዮጵያ ውስጥ ስናደርግ ኮንቲኔንታል ነው፣ የውድድሮች ሰንሰለት አለው ማለት ነው። የመጀመሪያው ውድድር ኢትዮጵያ ውስጥ ነው የተካሄደው። ልክ ኢትዮጵያ ውስጥ ስናደርግ የሚያመጣው ጥቅም አጠቃላይ ለምሳሌ ከአሜሪካ ብቻ ወደ 20 የሚጠጉ አትሌቶች መጥተዋል። አብሮ የመጣ ደግሞ ሌላ አትሌት ወደ 70 ይጠጋል። አብረው የኮቺንግ ስታፍ በርካታ ናቸው። ከ100 በላይ ወደ 200 የሚጠጋ አጠቃላይ ቲም መጥቷል ማለት ነው። ይሄ ሲመጣ ኢትዮጵያ ኤርላይንስ ተጠቅመው የመጣ ነው። ይሄ ሲመጣ እዚህ ኢንቨስት አድርገዋል፣ ወጪ አድርገዋል። እንደ ሀገር የምታገኘው አድቫንቴጅ ካልኩሌት ቢደረግ ኢትዮጵያ ሳተላይት አካውንት በስፖርት ያለው ካልኩሌትድ ተለይቶ ስለማይሆን እስካሁን እንጂ ከፍተኛ ገቢ አምጥታለች። ከገጽታ ግንባታው ውጪ በ135 ሀገራቶች ሚዲያ ተላልፏል ውድድራችን። እስከዛሬ ድረስ ከቅርብ ጊዜ ድረስ እንደነ ጋቢ ቶማስ አይነት የአሜሪካ ሚዲያን ያጥለቀለቀ ዘገባዎች ለአዲስ አበባ ገጽታ ከፍ ማለት አስተዋጽኦ ያደረጉት ስራዎች ተሰርተዋል። ስለዚህ ይሄንን ካልኩሌት አድርገን ነው ከመነሻው ወደ እነዚህ ስናመጣ። ከዛም በላይ ግን ይዞ የመጡ ትሩፋቶች አሉ። ለምሳሌ እኛ 25000 እስከ 35000 ዶላር አካባቢ ነው ለሽልማት ያወጣነው የብሮንዝ ሌቭሉ ማለት ነው። አዲዳስ ወደ 400,000 ዶላር ተጨማሪ ከዚህ በፊት ልናጣ የነበረውን በውጤቶቻችን ከስምምነታችን አንጻር የሚጠፋውን በዚህ ውድድርና ታላሲ ላይ ባገኘነው የታዳጊዎች ተተኪ ውጤት ምክንያት 400,000 ዶላር ማግኘት ይችላል። ስለዚህ ይዞ የመጣው ቦዝ ኢን ተርምስ ኦፍ ኔሽን ዋይዝ ወይም ደግሞ አገርን ባማከለ የገጽታችንን የኢትዮጵያን ትርክት በመቀየር ደረጃ ያለው ሚና እንዳለ ሆኖ ኢን ተርምስ ኦፍ መኒ ዳይሬክት ወደ ፌዴሬሽኑ የገባውም ገንዘብ መጠን ካወጣ ነው የተሻለ ከፍተኛ ቁጥር ያለው ገንዘብ ነው ማለት ነው። ይሄንን ማግኘት ይቻላል። ከቀጥታ ስርጭት እናንተ ከከፈላችሁት ገንዘብ ባሻገር ከአዲዳስ የተገኘው ገንዘብ ከፍተኛ ነው ማለት ነው። አዎ ይሄን እያልኩት ነው። አሁን ወደ 400,000 ዶላር ይሄ አንዱ አፈጻጸም ግራንድ ፕሪ ላይ አብሮ ሊሰራም አሁን ለምሳሌ ትላንት በስቲያ ከአዲዳስ ቲም መጥቶ ነበር። የግራንድ ፕሪው ጎልደን ሲሆን እኛ የምንፈልገው ይሄ ሪኳየርመንት አለ አብረን ለመስራት ይሄን ታረጉልናላችሁ አዲስ ውል እንገባለን ብሎ ይዞ ይመጣል። ሶ ኢት ኢዝ ኢንቨስትመንት ነው። ኢንቨስት ሳታደርግ አቅምን ሳታሳይ እኛ እዛው ውድድር አድርገን ብሮንዝ ሌቭል የነበረ ኬንያ 7 ዓመት የፈጀባትን እኛ በአንድ ጊዜ የጎልድ ሌቭል አግኝተናል ማለት ነው። ስለዚህ ለአልቲሜት ሻምፒዮናና ለወርልድ ሻምፒዮና ዝግጅት አቅም ፈጥረናል ማለት ነው። ፓርትነር ሆነው እየጋበዙ ነው ኬንያዎች ውድድር ላይ ተጋብዘን እየሄድን ያለ። ከዛም አልፎ የኛ ባለሙያዎች በተለያዩ ውድድር ላይ የሚሳተፉበት እድል ፈጥረናል። ይዞ የሚመጣው በረከት ብዙ ነው። የወርልድ አትሌቲክስ የጽህፈት ቤት ኃላፊ ወዲያው ከዛ ውድድር በኋላ እዚህ ተገኝቷል። የምናገኘው አድቫንቴጅ እንዲሁ እያደገ አሁን ደግሞ የብሮድካስቲንግ ራይት ደግሞ ከተለያዩ ኢንተርናሽናል ሚዲያዎች ጋር ውይይት እያደረግን እየሄድን ነው። አሁን ጎልደን ሌቭል ሲሆን ዝም ብሎ አይደለም። ወርልድ አትሌቲክስ አብሮን ፓርትነር ሆኖ ይሰራል። አብረን ልንሰራ የምንችላቸውን ደግሞ እንደ አየር መንገድ የተለያዩ የባንክ እነዚህ ማዕቀፎች እያደጉ ይሄዳሉ። ስለዚህ ትርፋማ በጎልድ ሌቭል የሚዘጋጀው ውድድር ከካዝና ባሻገር ደግሞ የበለጠ ትርፋማ ሆኖ ውድድሩ ይካሄዳል። ትርፋማ አሁንም አትራፊ ነን። አወጣን ያገኘነው ግን ከዛ የተሻለ አድቫንቴጅ ነው የሚለውን እንውሰድ። በጣም ጥሩ። ሌላ እዚህ ጋር እንመልከት። ዘመናዊ መዋቅሮችን ከማምጣት አንጻር ከኢንሳ ጋር አንድ ትልቅ ስራ እየሰራችሁ ትገኛላችሁ። ከኤምባሲ ጋር ያለው ግንኙነትና ከዶፒንግ ጋርና ከአትሌቶች ምዝገባ ጋር በኬንያ ካምፓኒ ሊሰራ ወደ 30 ሚሊዮን ዶላር አልተሳሳትኩ ዶላር ወይ ብር ይመስለኛል 30 ሚሊዮን ብር ያክል ተጠይቆበት ነበር። ኢንሳ 9.8 ሚሊዮን ብር አካባቢ ይሰራል። የሚሰጠው ጥቅምና የገንዘቡን ሂደት እንመልከተው እስቲ። የገንዘቡን ነገር ብቻ አይደለም ዳታ ነው የምናወራው። ስለ አትሌቶች መረጃ ነው የምናወራው። ባዮዳታ አለ፣ የተለያዩ የፐርፎርማንስ ዳታዎች አሉ። የታዳጊዎቻችን በ38 ፕሮጀክቶች አሉ። የነሱ መረጃዎች ነው የምናስተሳሰረው። የኮምፒቲሽን ሪዛልታችን ነው የምናያይዘው። የተለያዩ ቅድም እንዳልኩት የሜዲካል ምናልባት ከፋይዳ ጋር ሊያያዝ ይችላል። የሀገር ዳታ ይኖራል ማለት ነው። ዳታ የመጪው ዘመን ሀብት ነው፣ እውቀት ነው። በዛ ተነስተን ነው የተለያዩ ምርምሮችን የምናደርገው። ስለዚህ ከዚህ አንጻር ጥንቃቄ የሚፈልግ ነው ማለት ነው። ይህንን ሀብት፣ ይህንን እውቀት፣ ይህን መረጃ ሰርቨሩ አሁን የምትለው
ካምፓኒዎች ሪኮመንድ ያደርጋሉ። እነ ኬንያ የሚጠቀሙት ለምሳሌ አየርላንድ ወይም ጀርመን አካባቢ ያለ የኮምፒቲሽን ማኔጅመንት ሲስተም ነው ሰርቨር የሚጠቀሙት። ስለዚህ ይሄ የራሱ ስጋት የሚፈጥረው ሁኔታ አለ። ቴክኖሎጂው ጥሩ ሊሆን ይችላል። የኛም ግን በአሁኑ ሰዓት እንደምታውቀው በቴክኖሎጂ ላይ ያለን የመንግስት ሪቮሉሽንም ከፍተኛ ነው። ስለዚህ ይህን ከግምት ውስጥ በማስገባት ከኢንሳ ጋር ውይይት አድርገን ኢንሳ አንድ ሶፍትዌር አይደለም 2-3 የኮምፒቲሽን ማኔጅመንት ሲስተም አለ። ከኤምባሲ ጋር የምናገኘው ግንኙነት አለ። የንብረት አያያዛችን አለ። የፋይናንስ ማኔጅመንት ሲስተማችን አለ። እነዚህም በሙሉ ነው በ9.8 ሚሊዮን ብር እንደ ድጎማም ኢትዮጵያ አትሌቲክስንም ከመደገፍ አንጻር አብሮ ለመስራት ካለው ኢኒሼቲቭ ወደዚህ ውስጥ ገብቷል። ስለዚህ እኛ በሁለት ነገር የተጠቀምነው እውቀታችን፣ ሀብታችን፣ መረጃችን በሀገር ውስጥ ዳታ ነው የሚቀመጠው። በምንፈልገው ሰዓት ብናወጣው፣ ምንዘጋው፣ ምንከፍተው ነው የሚሆነው። የሚጠፋ አይደለም። ኮንሲስተንትሊ አጋር ሆኖን የሚከታተል ትልቅ ተቋም፣ ሀገራዊ ተቋም አብረውን አለ። የምናወጣው የሎጂስቲክ የአድሚኒስትሬቲቭ ኮስት ይቀንስልናል። ይህን ደግሞ ከሌሎች እንትኖች ጋር ኢንተርናሽናል ተቋማት ጋር አብሮ እያዘመነ እያሳደገ ይሄዳል ማለት ነው። ሰው እኛ የምንመኘው አሁን የአንድ መሶብ አገልግሎት አለ። እንደዛ አትሌቶቻችን ቤታቸው ቁጭ ብለው ኤምባሲ የሂውማን ትራፊኪንግ ከፍተኛ ነበር እንደምታውቁት። በዚህ የውጭ ህገወጥ የሆነ የአትሌቶች ጉዞም ሁኔታ አለ እና በትክክለኛ የውድድሮች እየክልልም ጭምር በትክክል ተመዝግበው የሚሄዱበትን እድል መፍጠር ማሳለጥ እንፈልጋለን። መረጃው ተአማኒ መሆኑን የሬጂስትራር ዲፓርትመንት ማቋቋም እነዚህ የሚሉ ነገሮች እንዲያግዘን አድርገን ነው ማለት ነው ይሄ ነው። ስለዚህ ጥሩ ጅምር። በምን ያክል ጊዜ ሊያልቅ ይችላል ይሄ ስራ እቅዳችሁ ላይ? ከ2 ዓመት ድረስ ይፈጃል። 2 ዓመት ድረስ ይፈጃል። ዋነኛው ዓላማ የአትሌቶችን ዳታቤዝ እና ድጋሚም ደግሞ ከሂውማን ትራፊኪንግ ጋር ያለውን ነገር የኤምባሲ ሰርቪሶችን የአትሌቶች አገልግሎትን አጠቃላይ የሚያገናኝ ነው ማለት ነው። አትሌቶች አገልግሎት ከኤምባሲ ጋር ሊሆን ይችላል። ሌሎች ሰርቪሶችን የሚፈልጉትን እዛው ኢቨን የአገልግሎት ሰርቪስ 100 ብር 200 ብር በቴሌብር ከፍለው ሊሆን ይችላል ወይ በባንክ እንደዛ። አሁን እኛ ጋር የሚመጡትን ምልልስ በቀን ከ20 ያላነሰ አትሌት የኤምባሲ አገልግሎት እንሰጣለን ለውድድር ሰፖርት ላይ። በዚህ ውስጥ ተጭበርብሮ ለማለፍ የሚሞክረው በርካታ የተለያዩ የተጭበረበሩ ማስረጃዎችን እየተያዘ ይሄ ደግሞ ብዙ ያመጣል። ሁለተኛ የእድሜ ጉዳይ አለ። የእድሜ ማጭበርበር ራሱ ሌላ ችግር ነው ከዶፒንግ ጋር። ስለዚህ ከኢንቴግሪቲ ጋር የሚያያዙ ነገሮችንም አስተካክለን ከኤምባሲዎች ጋር ሌጂቲሜት የሆነ ግንኙነት ኖሮን ማስቀጠል እንፈልጋለን በዚህ ቴክኖሎጂ ድጋፍ ማለት ነው። ስለ ሪፎርሙ እናወራ። የኢትዮጵያ አትሌቲክስ ፌዴሬሽን አብዛኞቹ የነበሩት እስከዛሬ የመጣበት መንገድ ባህላዊ መንገዶችን ያዘወትር ነበር። ለዛ ደግሞ ማነቆ የነበረበት የመመሪያ ደንቡ ወይም መተዳደሪያ ደንቡ እና ሪፎርሙ ላይ የነበረው ስነስርዓት ነበር። ያ በጠቅላላ ጉባኤ ጸድቋል። ተግባራዊነቱ ግን አሁንም ገና ነው። ምክንያቱ ምንድን ነው? ሪፎርሙ ተግባራዊ እንዲሆን የዘገየበት ምክንያት እንደተባለው ፌዴሬሽኑ ጥናቱን ሲያስጠና ነበረ። ሚያዝያ ላይ መጨረሻ ነው ደንቡን ማጽደቅ የቻለው። ከዛ በኋላ ስትራክቸር መዋቅር አጽድቀናል። የግዢና ፋይናንስ መመሪያ ደንቡንም አጽድቀናል። ስለዚህ ተጀምሯል። ለምሳሌ የግዢና ፋይናንስ መመሪያ አሁን ከዚህ በፊት በፕሮፎርማ እየተደረገ የሚገዛ ግዢ አለ። ራሱን የቻለ ለሙስና ለኮረፕሽን የሚያጋልጥ ነበር። ይህንን ለመቅረፍ ቢያንስ በዋነኝነት የመንግስት የግዢ አስተዳደር ፕሮሰስን ኔትወርክ ዘርግተን ፍቃድ አግኝተን ወደ ስራ ገብተናል ማለት ነው። አሁን ከአዲሱን በጀት ዓመት በፍጥነት ወደዛ ለማስጀመር የሎጂስቲክ ስራዎች አሉ ማለት ነው። ቀላል ስራ አይደለም ይሄንን ማስጀመር። ሁለተኛው የመዋቅር ደንቡን ካጸደቅን በኋላ ወደ መዋቅር ማጽደቅ ነው። ድልድል ማጽደቅ ነው። ድልድል መመሪያ ማጽደቅ ነው። ይሄን ሁለቱንም ማጽደቀናል። አሁን ሰራተኞችን ማህደር ማጣራት ጀምረናል። ኮሚቴ አቋቁመናል። አዲስ መዋቅር አዲስ አደረጃጀት ለማድረግ ማለት ነው። ስለዚህ ከሚያዝያ በኋላ የሰራናቸው ስራዎች ናቸው እነዚህ ጉዳዮች። የተጀመሩ ስራዎች አሉ፣ ያልተጀመሩ ጉዳዮችም ደግሞ አሉ። ለምሳሌ ብሔራዊ ቡድን ዝግጅት፣ የብሔራዊ ቡድን ማዕቀፍ ማለት ነው፣ አስተዳደር። ስለዚህ የሚቀጥለው የኢትዮጵያ ለዓለም ሻምፒዮና ቤጂንግ ላይ ለሚደረግ የዓለም ሻምፒዮና ካሁኑ ዝግጅት ይፈልጋል ማለት ነው። ለኦሎምፒክ የሚደርሱ አትሌቶችን ካሁኑ ማዘጋጀት፣ በብሔራዊ ቡድን ማዕቀፍ ማስኬድ ያስፈልጋል። ለዚህ የሚጎሉ ስራዎች አሉ፣ መገምገም ያለብን ስራዎች አሉ፣ መገምገም ያለባቸው። እነዚህ ነገሮች ላይ ትንሽ ወደኋላ ተጓትናል። እንደምታውቀው በዚህ ዓመት ብቻ የውድድር ዳይሬክተር፣ የስልጠና ዳይሬክተር፣ የአይሲቲ ዳይሬክተር፣ የኦዲተር
እንዲህ ያሉ ባለሙያዎች በተለያየ ምክንያት ተቋም ውስጥ የሉ። ሰራተኞች አዳዲስ እያደረገ ይህን ተሸክሞ ያለ ፌዴሬሽን ነው ማለት ነው። አሁን ከዚህ በፊት የነበሩ የውጭ ጉዞዎች ሲስተጓጎሉበት ነበር። አትሊስት ዘንድሮ አሁን ከዛ በኋላ ባሉት አሁን የታላሲ ኦገስት 1 የሚሄድ ቡድን አለን ኦሪገን የወጣቶች ላይ ይህን ቡድንም እያዘጋጀን ያለንበት ነው። ጎን ለጎን የተሻለ ውጤት ለማምጣትና በዚህ መልኩ ያለ ግን የተጀመሩ ነገሮች ያሉበት ነው። በዝግጅት ላይ ነው ብሔራዊ ቡድንም ቢሆን ማለት ነው። ጎን ለጎን የብሔራዊ ቡድን የመቋቋሙ ነው። የብሔራዊ ቡድን አጠቃላይ ማዕቀፍ ይቋቋማል። ከዚህ በፊት የነበረውን አይነት አንዱ የጠቅላላ ጉባኤ ያጸደቀው ይሄ ነው። ብሔራዊ ቡድን እንዲቋቋም በሪፎርሙ ማለት ነው። ስለዚህ ያንን የብሔራዊ ቡድን ደግሞ ወጥነትና ዘላቂነት ባለው ሁኔታ ማስተዳደር የሚያስችል ማዕቀፍ፣ የአትሌቶች መመልመያ መስፈርት፣ የአሰልጣኝ መመልመያ መስፈርት፣ የብሔራዊ ቡድን አስተዳደር ማዕቀፍ እንዲህ የሚሉ ስለዚህ አሁን የቴክኒክ ኮሚቴ ስናቋቁምም ያንን ደንብ መነሻ አድርገን የቴክኒክ ኮሚቴ ያቋቋም ነው። ይህንን የብሔራዊ ቡድን ማዕቀፍ እንዲመራልን አትሌቶች መመልመል ጀምረናል። ስለዚህ ከመስከረም በኋላ ወደዛ ለመግባት መንደርደር ጀምረናል። የሚቀሩ ነገሮች ግን አሉ። ብሔራዊ ቡድን ላይ በተመለከተ አሁን ስላነሳው ነው ዶክተር፣ ከዚህ በፊትም ብዙ ባለሙያዎች አሰልጣኞች መጥተው ሲናገሩ የኢትዮጵያ ብሔራዊ ቡድን እንዲቋቋም ብዙ ጊዜ ጥናቶች ተጠንተው ነበረ። በእርግጥ በመመሪያ ደንብ ከአዲሱ አሁን ላይ ነው በዚህኛው ሪፎርም ላይ ነው የተካተተው እንዲጸድቅ 3-4 ጊዜ ጥናቶች ተጠንተው የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ውስጥ እንደነበሩ ብዙ ባለሙያዎች ሀሳባቸውን ገልጸውልን ነበር 3-4 ጊዜ። ያ ግን መሬት ላይ ተግባራዊ ሲሆን አንመለከተውም። ምክንያቱ ደግሞ የቀድሞ የኢትዮጵያ ብሔራዊ ቡድን የሚለውን ስሜት ድጋሚ በኢትዮጵያ አትሌቲክስ ውስጥ መመልከት የማይፈልጉ በጣም ብዙ ሰዎች አሉ። በዛ ምክንያት ነው ተግባራዊ እንዳይሆን የሆነው። ግን የኢትዮጵያ ውጤትም ደግሞ ከብሔራዊ ቡድኑ አለመቋቋም ጋር አብሮ እየጠፋ ነው። ስለዚህ ያ ተግባራዊ እንዳይሆን የሚያደርገው የተለየ ምክንያት ምንድን ነው? እስካሁን ድረስ እንግዲህ ብሔራዊ ቡድን ሁላችንም መሆን መቻል አለበት። በብሔራዊ ቡድን መቋቋም ውስጥ ብዙሃኑ ወይም ሀገር ተጠቃሚ ነው የሚሆነው ብለን እናምናለን። የብሔራዊ ቡድን ሲዘጋጅ ወይም ሲኖር ደግሞ የሚሰጉ ተግዳሮቶች አሉ። እንዴት አድርገን ነው ወጣቱን አትሌት ከተለያዩ ክልል አምጥተን የምናሰለጥነው? በደንብ መታሰብ ያለበት የት ነው የሚያርፉት? የት ነው ማኔጅ የሚደረጉ? ከዚህ በፊት የሚነሱ ተግዳሮቶች አሉ ብሔራዊ ቡድን ላይ ማለት ነው። ስለዚህ ያ እንዳይደገሙ ቅድመ ጥንቃቄ ማድረግ፣ አደረጃጀት፣ አስተዳደር፣ ማዕቀፍ ማዘጋጀት ያስፈልጋል። ይሄ አንድ ሎጂስቲካሊ ወይም በአሰራር ደረጃ መቅረፍ ያለብን ተጨባጭ የሆነ ምክንያታዊ የሆነ ምክንያት ነው። ብሔራዊ ቡድን እንዳይቋቋም ሰዎች ሪዝን አውት ሲያደርጉ ማለት ነው፣ ስጋት ሲኖራቸው። ሁለተኛው ጤናማ ያልሆነው አመለካከት ደግሞ ምንድነው? እንደምታውቀው በአሁኑ ሰዓት የጎዳና ውድድሮች በጣም በርክተዋል። ስለዚህ ትራክ ላይ አትሌቶች ይልቅ ወደ ጎዳና በመውሰድ የሚጠቀም አካል ተጠቃሚነት ከፍተኛ ሊሆን ይችላል። ቶሎ ወደ ትራክ ላይ በመውሰድ ወደ ጎዳና ውድድር በማድረግ የሚመጣ ገቢ ከፍተኛ ሊሆን ይችላል። በማናጀሮች በአትሌቱም ጭምር ማለት ነው። ምርጫ ወደዛ የመሳብ ሁኔታ አለ። ግን የአትሌቱን እድገት ይጎዳል። ለምሳሌ ዮሚፍ የምትመለከተው በረጅም ጊዜ በተገነባ ሁኔታ ትራክ ላይ የቆየ አትሌት ነው። ዛሬ ማራቶን ላይ ለሁላችንም የሚያስደምም ውጤት እያመጣ ገና ተስፋ ያለው አትሌት ነው ማለት ነው። ገና ረጅም ጊዜ የሚዘልቅ አትሌት ነው። የአትሌትን እድገት በማቆየት ደረጃ ትናንሽ አትሌቶችን ገና የጀመሩ አትሌቶችን ወደ ጎዳና ስታወጣቸው የመቀጥቀጥ ካፍ መስል ላይ ሊጋመንታቸው ላይ ሺን ስፕሊት የማድረግ እንደዚህ አይነት ነገሮች አሉ። ጉልበት እንደዚህ ጉዳቶች ይፈጠራሉ። ስለዚህ እነዚህ አይነት ነገሮች እንዳይፈጠሩ እና የአትሌቶች እድገት ለመጠበቅ እንዲረዳ ፍጥነታቸውን ስፒዳቸውን ይዘው መቆየት እንዲችሉ ትራክ ላይ ማድረግ ጠቃሚ ነው። ያ ግን ቅድም እንዳልኩት ከኢኮኖሚካል አድቫንቴጅ በመሳ ወደዛ የመገፋት ሁኔታ አለ፣ በማንም በአትሌቱም በማናጀሮችም በኩል ማለት ነው። ይህንን ማኔጅ ለማድረግ የብሔራዊ ቡድን አስተዳደር ይጠቅማል። ስለዚህ አንዱ ይህን መተማመን ያስፈልጋል፣ ግንዛቤ መፍጠር ያስፈልጋል፣ መግባባት ያስፈልጋል። ነገ የዓለም ሻምፒዮን አለን፣ ነገ የኦሎምፒክ ውድድር አለን። ነገ አንገታችንን ሰብረን መመለስ የለብንም። ቁጭት ሊኖረን ይገባል። ለኢትዮጵያ ሕዝብ ይዘን የምንመጣው ውጤት ትላንት ቶኪዮ ላይ የነበረው አይነት መሆን የለበትም ብሎ መቆጨት፣ ኃላፊነት መውሰድ ያስፈልጋል ማለት ነው። የራሱን ብቻ የጎዳና ውድድር ላይ ብቻ ውጤት ቢመጣ ትክክል አይደለም ማለት ነው። ተጠያቂ ነው። ላይም ያለ ወርቅ ቢያመጣ ምን ቢያመጣ ጎዳና ላይ የሚያሰለጥን አሰልጣኝ ትራክ ላለውም ሪስፖንሲብል መሆን አለበት ማለት ነው። ትራክ ላይ ላለው በተለያየ ማለት የትራኩን ይቅርታ ዶክተር፣ የትራኩን ጉዳይ በተመለከተ እኮ አትሌቶችና አሰልጣኞች የሚጠቅሱት ሀሳብ አለ። ለምሳሌ ቀደም ብሎ የትራክ ውድድሮች
ከፍተኛ ገቢ ነበራቸው በወቅቱ በፊት በዓለም ሻምፒዮናም በተወሰነ መንገዶች ክፍያቸው ከፍ ያለ ነበር። አሁን ደግሞ ባለው የዘመናዊ የአትሌቲክስ ሂደት ውስጥ ክፍያዎች ያሉት የጎዳና ውድድሮች ላይ ነው። ለዚህ ደግሞ የማናጀሮች ተወካይ በተደጋጋሚ ለተለያዩ አሰልጣኞች ጥያቄውን አንስተናል። ከትራክ አትሌቱ ህይወቱ መቀየር ስላለበት ወደ ጎዳና ላይ ይዟቸው ይወጣሉ። ጎዳና ላይ ረዥም ጊዜ ደግሞ የመቆየት እድላቸው ለምሳሌ ከ800 ሜትር ወደ ማራቶን ሲመጣ በአትሌቲክስ ወንጀል ነው ብሏል ዶክተር ነጋቱ ወርቆ አሰልጣኝ ናቸው። ሀሳባቸውን ገልጿል። ይህንን ግን ፍሬም ማበጀት ያለበት መናገር መቻል ያለበት አትሌቱን መጠበቅ መቻል ያለበት የኢትዮጵያ አትሌቲክስ ፌዴሬሽን ነው። ከትንሽ ውድድሮች ቀጥታ ወደ ማራቶን ከትራክ አትሌቶችን ካጠፋ ጉልበተኛው መሆን መቻል ያለበት እኮ የኢትዮጵያ አትሌቲክስ ፌዴሬሽን ነው። ለምን ጉልበት አጣ? ትክክል ነው። ማዕቀፍ የምንለው እሱ ነው። የብሔራዊ ቡድን አስተዳደር ማዕቀፍ ሪስፖንሲቢሊቲ አለ። ለምሳሌ አሁን አዋጅ ወጥቷል። የባህልና ስፖርት ሚኒስቴር በኩል ተዘጋጅቶ የጸደቀ አዋጅ አለ። የብሔራዊ ቡድን አትሌቶችን መጠበቅ የሚያስችለው ኢምፓወር የሚያደርግ ህግ ወጥቷል። ስለዚህ ህጉ ጥርስ ሰጥቶት ማስፈጸም መክሰስ የሚያስችለው ሁኔታ ተፈጥሯል አሁን ማለት ነው። ስለዚህ በዛ ህግ መነሻነት ደግሞ የራሱን ደንብ አዘጋጅቷል። ከደንቡ መነሻነት ደግሞ የተለያዩ የአሰራር ማዕቀፎችን የብሔራዊ ቡድን ላይ የዲሲፕሊን አስተዳደር ስነን ያለን አንድ አትሌት ምን ያህል ጊዜ መሮጥ መቻል አለበት፣ ድግግሞሽን ማራቶን ሊሆን ይችላል፣ ሀፍ ማራቶን ሊሆን ይችላል፣ ጎዳና ላይ ሊሆን ይችላል። የብሔራዊ ቡድን ውድድር ቀጣይ ካለበት ከተመረጠ እንዴት ሆኖ ነው ምን አይነት ዲሲፕሊን ነው ሊኖረው የሚገባው፣ ራሱን በምን ያህል መጠበቅ መቻል አለበት፣ በምን ያህል ኮሚትመንት እና ጽናት አገሩን መወከል መቻል አለበት። ይሄ አስተዳደር ማዕቀፍ ምንድነው ይሄን። ስለዚህ ይሄን ማድረግ ይጠበቃል። ሁለተኛው ግን የጠቀስከው ነገር ትክክል ነው። ከኛ በኩል ለምሳሌ እኛም ጋር ያለ ድክመት ነው። እስቲ የትራክ ሽልማቶቻችንና የጎዳና ላይ ሽልማቶቻችንን ጎዳና ላይ ያለው ሽልማት 450 ሺህ 500 ሺህ ከፍተኛ ሽልማት ነው። እዛች ጋር ደግሞ የምንሰጣት ሽልማት የምታውቀው ነው፣ በጣም ዝቅተኛ የሆነ ነው ትራክ ላይ የምንሰጣው ሽልማት። ስለዚህ ትራክ ላይ ያለ ሽልማትን ማሳደግ እንዳለብን እኛም የያዝነው ነጥብ ነው ማለት ነው። አሁን በሪፎርም ውስጥ በቀጣይ ሽልማት ማዕቀፍ ሰነዳችንን ስናዘጋጅ ኢኩቫለንትሊ ትራክ ውድድሮቻችን እናበዛለን። የትራክ ውድድሮቻችን ደግሞ ሚኒማ አገር ውስጥ እንዲያዝላቸው እናደርጋለን። የኛን አይደለም እንደ አዲስ አበባ መስተዳደር ያለ ትላልቅ አትሌቶችን እና ትላልቅ ክለቦችን የሚያሳተፍ ሚኒማውን ልንይዘውለት ይገባል ማለት ነው። በዚህ መነሻነት ደግሞ የውጪ የውድድር ዕድል እንፈጥራለን ማለት ነው። ከውጪ የሚመጡ አትሌቶችንም እናበረክታለን ማለት ነው፣ ቁጥራቸውን እናበረክታለን። ስለዚህ በዚህ መልኩ መስራት የቀጣይ ስራ ነው። ትክክል ነው ይሄኛው ላይ ማለት ነው። ስለዚህ እዚህ ጋር የነበሩ ጉድለቶች በቀጣይ ግን በማዕቀፉ የተመላከቱ በአሰራር ማዕቀፍ ውስጥ መግባት ያለባቸው ናቸው ማለት ነው። ሌላ ከእድሜ ማጭበርበር ጋር እንመልከት። የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ የሚያደርገው ውድድር አለ። ከ20 ዓመት በታች እና ከ18 ዓመት በታች የውድድሮች ይካሄዳል። ድሬዳዋ ነበር አምና ድሬዳዋ፣ ዘንድሮ ደግሞ አዲስ አበባ ላይ ነበር። በብዛት በዚህ ውድድር ላይ የሚሳተፉ አትሌቶች እድሜያቸው ከ20 ዓመት በታች ተብሎ ግን በውድድሩ ራሱ 20 ዓመት የተሳተፉ አትሌቶች አሉ፣ ወይ 10 ዓመት የተሳተፉ አትሌቶች አሉ እና እድሜያቸው ራሱ በጣም የተለያየ ሆኖ ይቀርባሉ። የእድሜ ማጭበርበሩ ቅድም የተመለከተው ዘመናዊ ሳይንስ መፍትሄ ሊሰጠው ይችላል፣ ፋይዳ መፍትሄ ሊሰጠው ይችላል። እንደዚህ አይነት ውድድሮች ላይ ግን በተለየ መንገድ አስቸኳይ የመፍትሄ ሂደት የኢትዮጵያ አትሌቲክስ ፌዴሬሽን ለምንድነው ሊመለከት ያልቻለው? እና አሁን የመጣው ደግሞ መፍትሄ አለ፣ እሱን ለመመልከት ፈልጌ ነው። እንደዚህ የእድሜ ማጭበርበር ላይ ኢትዮጵያ ዓለም አቀፍ ደረጃም ቪክቲም ነች። ቅድም እንዳልኩት አንዱ የሪፎርም አካል ነው። እንዲያውም በጣም በስኬት አከናወንም ዘንድሮ ብዬ የማስበው ይህን ተማማኝነት ነው። በእድሜ በወጣቶች ውድድር ላይ ኢትዮጵያ እስከ 4 ዓመት ድረስ ልትታገር ነበር። በዚህ ዓመት አንዱ የአትሌት ኢንቴግሪቲ ዩኒት ፖሊሲ የለንም፣ የሴፍ ጋርዲንግ ፖሊሲ የለንም በዚህ ጉዳይ ላይ ማለት ነው። ስለዚህ እነዚህ የኤጅ ማኒፑሌሽን ላይ የምንከተለውን ሁኔታ የሚያስቀምጥ ነገር የለንም ነበር። ስለዚህ አሁን ፖሊሲ አዘጋጅተናል። ሴፍ ጋርዲንግ በወርልድ አትሌቲክስ ኮምፕሊያንት የሆነ ዶክሜንት አዘጋጅተን አጽድቀናል። የእኛ ባለሙያዎችም እስከ ደቡብ አፍሪካ ሄደው የሚሰለጥኑበትን እድል ተፈጥሯል። ስለዚህ እነዚህ ጉዳዮች ጠንካራ ስራዎች የተሰሩበት ነው። 18 ልጆች በኤጅ ማኒፑሌሽን ተከሰዋል፣ ውጤታቸው ታግዷል። 3000 ሜትር የዓለም ሪከርድ ውጤታችን ተሰርዟል። ለምሳሌ ውጤታቸው ወርቅ ያመጣንበት ውጤት ተሰርዟል፣ ሌላ አትሌት ነው የተላለፈው። ስለዚህ ይሄንን ስንመለከት የጉዳቱ ሰለባ ጀምሯል ማለት ነው። እዚህ ሀገር ውስጥ ደግሞ ኢንቪዚብል በሆነ መንገዱ በማይታይ መልኩ የታዳጊ አትሌቶችን እድገት እየገታ ነው። እኔ ከስፖርት አካዳሚ ነው የመጣሁት፣ አሰልጣኝም ነበርኩት ላለፉት 10 ዓመታት። ላለፉት 10 ዓመታት አንተ እንዳልከው በአካዳሚ ውስጥ በጥሩነሽ ዲባባ በተለያየ ደረጃ ስናሰለጠናቸው የነበሩ ልጆች ዛሬም በታዳጊ
ሲሳተፉ እናገኛለን። የራሴን ልግለጽ ብዬ ነው። በየፕሮጀክቶችና በየማካለቱም ተመሳሳይ። ስለዚህ እነዚህ ነገሮች የተተኪ አትሌቶችን ራዕይ ይሰብራል፣ ቅስም ይሰብራል፣ እድል ይዘጋል። ስለዚህ ይህም በተቻለ መጠን መስራት ያስፈልጋል። ለዚህም ነው ፕሪሊሚነሪ ዳታ የለን። የመጀመሪያ ቀድሞ አክሽን ለመውሰድ ፕሪሊሚነሪ ዳታ የለን። ስለዚህ የመጡትን ልጆች ካወዳደርን በኋላ ፖስት ኮምፒቲሽን ሜካኒዝም ነው ሊኖረን የሚችለው ማለት ነው። ከተወዳደሩ በኋላ ያንኑን ለማጣራት የተለያየ ርቀት ሄደናል። ፋይዳ አይተናል፣ በርዝ ሰርቲፊኬታችንን አይተናል፣ የስምንተኛ ክፍል ሚኒስትሪ አካዳሚክ ሪከርድ አይተናል፣ ከዚህ በፊት ፕሪቪየስ የሆነ ሜዲካል ሪከርዳቸውን አይተናል። ያ የውድድር የቀድሞ አሁን እንዳልከው 7 ዓመት ስንት ዓመቷ ነው ከሮጠች የሚለውን አይተናል። ኤምአርአይ መጨረሻ ላይ ቴስት አድርገናል። ወደ 8-9 የሚሆኑ ቼክ ፖይንቶችን እድሜያቸውን ለማጣራት ሙከራ አድርገናል። ከ40% አካባቢ እንዳላችሁት ከዚህ የተለያየ ሪፖርት ሲቀርብ ነበር። ስታቲስቲክሱን እኔ እንኳን አልሰራሁትም፣ ግን በርካታ ሲግኒፊካንት በሆነ ቁጥር አትሌቶችን ቀንሰን ተገቢ የሆኑ አትሌቶችን ወደ ላይ ወስደናል። በዚህ ምክንያት ቅድም እንዳልኩት ከ16ቱ ወደ 7ቱ የኤጅ ማኒፑሌሽን ኢንቨስቲጌሽን ተቋርጧል ኢትዮጵያ ላይ ማለት ነው። ከትላንት ወዲያ ለኤጅ ማኒፑሌሽን ምክንያት ከ2 ቀን 3 ቀን በፊት ሮብ ዕለት ማለት ነው። ሮብ ዕለት የሴፍ ጋርዲንግ ቀጥታ ለአትሌቶቻችን ስልጠና ሰጥቷል። ኮሚኒኬሽናችን ከኤአዩም ጋር በጣም ጥሩ ሆኗል ማለት ነው። በጣም የወጣቶች ውድድር ላይ አብረው ነበሩ። ዳታ ቀድመን ሰጥተናል። ኤቭሪቲንግ የወሰድነውም እርምጃ ወስደዋል፣ አይተዋል። አሁን ዩጂን ላይ ለምናደርገው ውድድር አንድም አትሌት አልተቀነሰብንም። አብዛኛው እኮ ታላሲ ላይ ፍሎሪዳ ላይ የነበረው ውድድር ላይ አብዛኛው በወጣት ያላቸውን ክሮስ ካንትሪ ላይ ወጣት ብለን ያስገባናቸውን ያስቀሩብን። ተአማኒነትም ሌጂቲሜሲም ተመሳሳይ ስለነበር አሁን የተሻለ ኦልሞስት ሁሉም አትሌቶች ያገኛሉ ብለን ተስፋ እናደርጋለን። አሁን ከስቴት ዲፓርትመንቱም ጭምር ነው የምንገናኝና ኮሚኒኬት የምናደርገው ከሎካል ኦርጋናይዜሽን የአሜሪካውን የተሻለ ግንኙነት መፍጠር በዚህ ጉዳይ ላይ እምነት ተጥሏል ማለት ነው። ሌላው ስለ ቦንድ ዌቨር ስለተለያየ ነገር እንግዲህ ወደ በቀጣይ የምናየው ውሳኔ ሊሆን ይችላል፣ ግን ተአማኒነቱ ከፍ ብሏል እና ይህን ማስቀጠል አንድ ነገር ነው ማለት ነው። ከእድሜ ማጭበርበር ጋር ብዙ ጊዜ ስለሚነሳ ነው። ለምንድን ነው የኢትዮጵያ አትሌቲክስ ፌዴሬሽን የእድሜ ማጭበርበሮችን ውድድሩን ባያደርገው ይሻላል? ምክንያቱም ተተኪ አትሌቶችን የማናፈራበት ከሆነ ውድድሮች ምንድነው ጥቅማቸው ነው። የመጨረሻ ጥያቄ ከዚህ ጋር አያይዤ ለማንሳት የምፈልገው የቪዛ ጉዳይ ለኢትዮጵያ አትሌቲክስ እጅግ በጣም እንከን ሆኗል። ከዚህ በፊት ሲቸግር አንመለከተውም ነበር። በተለይ ካለፉት 4 ዓመት 5 ዓመት ወደዛ ቪዛ ለኢትዮጵያ አትሌቲክስ በጣም ቀላል ነበር። አሁን ግን የሚወዳደሩት አትሌቶች እንኳን የቪዛ ችግር እየገጠማቸው ነው። ክሮስ ካንትሪ ላይ ያንን ተመልክተናል። ከዛ በኋላም የነበሩ 1-2 ውድድሮች ላይም እንዲሁ የቪዛ ጉዳዮች ጥያቄ ተነስተዋል። የዚህም የቪዛ ጉዳይ መፍትሄ በምን መንገድ ነው መምጣት ያለበት? ከዚህ በፊት የነበሩ የሂውማን ትራፊኪንግ ጉዳዮች ለቪዛ አንደኛው ምክንያት እንደሆነ የኢትዮጵያ አትሌቲክስ ፌዴሬሽን ሲጠቅስ ቆይታ አድርጎ ነበርና ቪዛ እና የኢትዮጵያ አትሌቲክስ ፌዴሬሽን የገቡበት ችግር ምንድን ነው? ለእኛ ብቻ አይደለም፣ እንደ ሀገር የመጣ ነው። የ45 ቀን የቪዛ እገዳ አሜሪካ ላይ የነበረ እገዳ፣ የቪዛ የሚሰጥ ወደ 3 ወር 4 ወር ማጠር እንደ ሀገር የመጣ ችግር ነበር። ስለዚህ ይህን መነሻ በማድረግ አሁን ባለው ደግሞ የቪዛ ክለሳ የአውሮፓውያን ክለሳ ደግሞ አሁን ያ ተነስቷል፣ ሙሉ ለሙሉ ተነስቷል። ስለዚህ ይሄ ብዙ ነገሮች ተነስተዋል ማለት ነው። ስለዚህ እንደ ሀገር የመጣ ችግር ነበር። ከ3 ዓመት 4 ዓመት በፊት የነበረ ችግር አይደለም። ይሄ ከ1 ዓመት በፊት ወዲህ የመጣ ችግር ነው። ስለዚህ ይሄ ችግር አትሌቲክሱ ላይም ተንጸባርቋል። እንደምታውቀው ከ3 ወር በፊት የኢትዮጵያ ከ6 ወር በፊት አሜሪካ ደርሶ የመጡ አትሌቶች ከእንደገና አሁን ለዲያመንድ ሊግ ኒውዮርክ ተከልክለዋል። ብዙ ልጆች ቪዛ ትላልቅ አትሌቶች የምታውቀው ተከልክለዋል። የኛ ውድድር በፌዴሬሽን ብቻ ሳይሆን ማለት ነው። ስለዚህ የፌዴሬሽን ውድድር ላይ የኛ ማረል ዓለም ዋንጫ ላይም እንደ ትላልቅ ባለሙያዎች የሶማሌውን የምታውቀው ዳኛ፣ ስለዚህ ትላልቅ የዓለም ዋንጫ ላይ ማለት ነው። ይሄ ከአሜሪካ ፖሊሲም ጋር አብሮ የሚያያዝ ለውጥ ነው ማለት ነው። ለውጥ ነው፣ የፖሊሲ ለውጥ ነው እና ይሄ ዓለም አቀፍ ይዘትም ያለው ነው። እንደ ሀገርም ይሄ ተጽዕኖ አብሮ መጥቷል ማለት ነው። ይሄ መነሻ አድርገን ግን ከውጭ ጉዳይ ሚኒስቴር ጋር ግንኙነት አድርገናል። ከኢትዮጵያ ባህልና ስፖርት ሚኒስቴር ጋር አብረን ስንሰራ ቆይተናል። በርካታ ችግሮችን ፈጥረን ቀርፈን ታላሲ ላይ
በተቻለ መጠን በበርካታ አትሌቶች ተሳትፈናል። የተቀነስነው በእርግጥ ሲግኒፊካንት ቁጥር ነው። 30% 40% የሚሆነው አትሌት ተቀንሶብናል በወቅቱ። ነገር ግን ይዘን ብሄር ነው ውጤት እንደምታውቀው ሁለተኛ ሪዛልት ይዘን የመጣ ነው። በርካታ ወርቆችን አስመዝግበናል። ስኬታማ ውድድር አድርገናል ማለት ነው። ፖላንድ በተመሳሳይ በርካታ አትሌቶች ኢንዶር ሻምፒዮና ላይ አድርገናል። አሁንም ደግሞ የ21ኛው የዩጂን ውድድር አለ። ስለዚህ ከነዚህ ስንማር ቆይተን ትላልቅ ስራዎችን ስንሰራ ቆይተናል ማለት ነው። እኛም እንደ ፌዴሬሽን ለዚህ ነው ቀጥታ ከኤምባሲው አልፈን የስቴት ዲፓርትመንቱ ጋር ከሎካል ኦርጋናይዜሽን ጋር ግንኙነት የፈጠር ነው ማለት ነው እንደ ፌዴሬሽን። ስለዚህ ከስቴት ዲፓርትመንቱ ጋር ባለ ልውውጥ የሁሉንም ኬዞች ይዞ አንድም አትሌት ዲና ያልተደረገም ተመልሶ ገብቶ እንዲታይ ሁላ ተደርጓል። አንድ ሁለት ልጆች እንኳን ሲመለሱ ከ24 ካስገባናቸው አትሌቶች። ስለዚህ ሁሉም ኢን አድሚኒስትሬቲቭ ፕሮሰስ ናቸው ያሉት which means ያስቀመጡት የቦንድ ጉዳይ አለ። እሱንም ቦንድ ዌቨር ጠይቀንበታል። ስለዚህ በዛ ሂደት ውስጥ የተሻለ አፈጻጸም አድርገናል። እንግዲህ ይሄ ከወርልድ አትሌቲክስም በላይ ነው፣ ከኛ አቅም በላይ ነው ብሎ በወቅቱ ኢንፎርም አድርገውናል። ምክንያቱም ለፊፋም ተመሳሳይ ነው ለወርልድ አትሌቲክስም። ግን የኢትዮጵያ አትሌቲክስ ሬፒቲሽን በዓለም ኢቨን በታላሲ ላይ አንድም አትሌት አልቀረብንም። እዛ የጠፋ አትሌት የለም። የአሳይለም የመጠየቅ ታሪክም የላቸውም የኛ አትሌቶች። ግን እንደ ዓለም አቀፍ የተወሰደ ኢሜጅ ስላለ ኢሚግራንት ጋር የተያዘ ትራምፕ አድሚኒስትሬሽን ጋር የተያዘ የተለያዩ ነገሮች ስለሚኖሩ የኛ የተለየ ታሪክ ያለው ስኬት ታሪክ ያለው ፌዴሬሽን መሆኑን ማሳየት፣ ያንንም ደግሞ ቀርቦ ማረጋገጥ፣ የተለያዩ ምልልሶችን የተለያዩ ኢንተርቪዎችን ማድረግ፣ ቀድመን ከኤልኦሲው ጋር 14 ገጽ ፓወርፖይንት ተዘጋጅቶ ስልጠና ተሰጥቷል። ምን መመለስ እንዳለብን ስንገባ ከስቴት ዲፓርትመንቱ ጭምር ተወስዶ ማለት ነው። ሁሉም ኬዝ በዚህ ምክንያት በጣም በተሻለ ሁኔታ ነው ማለት ነው። 100% የተገለበጠበት ነው ይሄኛው የዩጂን ግንኙነታችን ማለት ነው። ስለዚህ መሻሻሎች አሉ። ውጤቱም ደግሞ እናያለን እንግዲህ በቅርብ ማለት ነው። ተስፋ እናደርጋለን። የመጨረሻ ጥያቄ ነው። የመጨረሻ የቤጂንግ ዓለም ሻምፒዮና እየደረሰ ነው። ብዙ ዝግጅት አለ። ቶኪዮ ላይ ውጤታችን ጥሩ አይደለም። የጽህፈት ቤት ስራዎች እየተሰሩ ይገኛሉ። ስራ አስፈጻሚ ስራውን እያደረገ ይገኛል። ውድድሮች እየመጡ ይገኛሉ። ዓለም ሻምፒዮናው ግን እየቀረበ ይገኛል። ቤጂንግን ምን እንጠብቅ? ቤጂንግ ላይ ትላልቅ ስራዎች መስራት አለባቸው። እኔ የመጀመሪያው ምንድነው በዚህ ፕሮሰስ ኢቫሉዌሽን መደረግ ያለበት። እዛ ላይ ወርቅ መጠበቅ አይቻልም። አትሌቲክስ ሳትሰራ አይመጣም። ስለዚህ የመጀመሪያው ምንድነው ብሔራዊ ቡድን ዝግጅታችንን ማስተግበር ነው። ወደ ቅድም ባልነው መልኩ መደበኛ የሆነ የብሔራዊ ቡድን ዝግጅት፣ በጣም የተመረጡ አትሌቶቻችንን ጠብቀን ወደ ስልጠና ማስገባት ነው። በዚህ ማዕቀፍ አስፈላጊውን ድጋፍ ከመንግስትም ከህዝብም ከፌዴሬሽኑም ከባለሙያው ሁሉ ያስፈልጋል ማለት ነው። ከክለባት ትብብር ያስፈልጋል። ስለዚህ በአንድነት ይህንን የብሔራዊ ቡድን ዝግጅት እናስጀምራለን ከመስከረም መጨረሻ ጀምሮ ብለን ይዘናል። ብሔራዊ ቡድኖችን ወደ እዛ ካስገባንና አፈጻጸማችንን በየጊዜው ከገመገምን ከዚህ በፊት ኢትዮጵያ ከፍተኛ ወርቅ ሜዳሊያ ያገኘችበትን ደረጃ መድረስ ባንችልም በአጭር ጊዜ ግን ለሎስ አንጀለስ ያንን ነው የምናስበው 28 ግን አሁን ባለው ሁኔታ ባለችን አንድ አመት ግን ለዛ ስንቅ የሚሆን መነሻ ይዘን ሎስ አንጀለስ ተስፋ አድርገን የምንገባበት ውድድር ይሆናል። ብሔራዊ ቡድን ይቋቋማል ማለት ነው። ብሔራዊ ቡድን ይቋቋማል ለቤጂንግ ማለት ነው። በጣም ጥሩ። ስለዚህ የቤጂንግ ዓለም ሻምፒዮና ሲደርስ ደግሞ መልሰን የምንገናኝ ይሆናል። እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ክቡራትና ክቡራን ውድ የቻናል ዋን ስፖርት ቤተሰቦች ተከታተሉ የነበረው ለተአርብ የቻናል ዋን አትሌቲክስ ስፖርታዊ ጉዳያችን ነው። ከዶክተር አምንሳ ከበደ ጋር ቆይታ አድርገናል። ለተሰኘው ቻናል ዋን ስፖርታዊ ጉዳያችን ሲመለስ በእግር ኳስ መረጃችን ከእናንተ ጋር ቆይታ እናደርጋለን። ብሩክ ተስፋዬ ነኝ። መልካም ሳምንት፣ መልካም ቆይታ።